ሁለት ጊዜ ነገር ተጀምሮ የተበላሸ ነገር ኬዙ 7 ዓመት የፈጀ ጉዳይ አይቻለሁ በመንፈሴ። ደክሞ አቁመዋል፣ ትተዋል። የምናገረው ነገር እውነት ሲሆን እውነት አይደለም ሲሆን እውነት አይደለም የማለት መብት አላችሁ። የእግዚአብሔር ንፋስ ሲነፍስበት ተመለከትኩኝ። ይሄ ጉዳይ ለአንተ የደስታም የሐዘንም ጉዳይ ነው። አንተ ይሄ ነገር ካለመሆኑ የተነሳ ደክሞ ተውከው እንጂ ስለማትፈልገው የተውከው ጉዳይ አይደለም። ሰዎች ደክመውበት እነሱ ራሳቸው ተስፋ ቆርጠውበታል። እውነት ነው። ምክንያቱም አንተ እዚህ ያለ ከአንተ ውጪ ከሀገር ውጪ ያሉ ሰዎች ሳይቀር የደከሙበትና የተበላሸ ጉዳይ ነው በመንፈስ ያየሁት። የውጭ ጉዳይ ነው። 7 ዓመቱ ነው። ተአምራቴን ድንቄን አደርጋለሁ ተናግሬ ያለው ቃሌን አላጥፍም ብሏል ጌታ። ሃሌሉያ። ጌታ ብሎኛል። አዳዲስን ነገር በሕዝቤ ሕይወት ውስጥ ጀምራለሁ ብሎኛል። ጣቴ ይሄንን ታደርጋለች ብሎኛል። ሄላካሳናያ ኢየሱስ ጌታ ነው። የጌታ ጣት ወደ ጉባኤ ስትገባ አይቻለሁ። እግዚአብሔር እንደዚህ ብሎ ተናግሮኛል። በሕዝቤ ፊት አዲስን ነገር የማደርግበት ጊዜ ነው ብሎኛል። ጣቴ ተአምራትን ታደርጋለች ብሎኛል። ለሚጠብቁኝ ሁሉ ዘንበል ልላቸዋለሁ ብሎኛል ጌታ። ነገራችሁ የተፈታ ሆነ። ሄላኮማሳካያ የሆነ የተቋጠረ ነገር ሲፈታ በመንፈስ አይቻለሁ። እግዚአብሔር የሕዝቤን ሸክም አንከባልላለሁ፣ ቋጠሮውን እፈታለሁ ብሎኛል። ቋጠሮ ተፈታ። ቋጠሮ ተፈታ። አዲስ ነገር መሆን ጀመረ። እርግማን ተሰበረ። ጨለማ ተገፈፈ። ብርሃን በሕይወታችሁ ላይ ወጣ። እሳቱ ይንካችሁ፣ መንፈሱ ይንካችሁ፣ ቅባቱ ይንካችሁ፣ የትንቢት መንፈስ ይረፍባችሁ። ነገራችሁ የተለቀቀ እንዲሆን እጸልያለሁ። በኢየሱስም ዕዳ ከላያችሁ ላይ ይሰረዝ። በኢየሱስም የእግዚአብሔር ጣልቃ ገብነት ይሁንላችሁ። መለኮታዊ አቅርቦ በላያችሁ ላይ ሆነ፣ ተፈጸመ በኢየሱስ። እግዚአብሔር እጁን በሕይወት ላይ ይዘረጋል። እግዚአብሔር ስሙ ይባረክ። አሜን። ሁለት ጊዜ ተደምሮ የተበላሸ ነገር ተጀምሮ የተበላሸ ነገር ኬዙ 7 ዓመት የፈጀ ጉዳይ አይቻለሁ በመንፈሴ። ሁለት ጊዜ ነገሮች ተጀምረው ተበላሽተዋል። ጉዳዩ 7 ዓመት እንደዚህ ፈጅቷል። ደክሞ አቁመዋል፣ ትተዋል። እግዚአብሔር አምላክ እንደዚህ ብሎ ይናገራል። ሃጂ ካሳ የምናገረው ነገር መብት አላችሁ ለሁላችሁ። የምናገረው ነገር እውነት ሲሆን እውነት አይደለም ሲሆን እውነት አይደለም የማለት መብት አላችሁ። አንተን ከማይበላ የማየውን መንፈስ ያለም ስለማምነው ማለት ነው። እግዚአብሔር ስሙ ይባረክ። ስለዚህ እውነትም አይደለም ማለት መብት ነው። እውነት ሲሆን ግን ምላሽ ግን እፈልጋለሁ። የትንቢት መንፈስ እንደዛ ስለሚሰራ ማለት ነው። ኢየሱስ ጌታ ነው። ሰው እግዚአብሔር አምላክ አንተ ተስፋ ቆርጠ የዘጋውን ነገር እኔ አንቀሳቅሰዋለሁኝ። የእግዚአብሔር ንፋስ ሲነፍስበት ተመለከትኩኝ። እግዚአብሔር እንደዚህ አለ፣ እንደገና ነገሮችን አገላብጣለሁ፣ እጄን እንደገና ዘረጋለሁኝ፣ አዲስ ነገር ስለማደርግበት ንቃ ይላል እግዚአብሔር። በጌታ በኢየሱስም የተገዳደረ ሁሉ የተመታ ይሆን፣ የተሰበረ ይሆን። በጌታ በኢየሱስም ነገር የተለቀቀ እንዲሆን እጸልያለሁ። ላሽካባ ይሄ ጉዳይ ለአንተ የደስታም የሐዘንም ጉዳይ ነው። ይሄ ነገር እግዚአብሔር አምላክ በሕይወት ተፈጻሚነትን ቢያደርገው የቤት ሰርክሉ ይቀየራል። ደስታችሁ ፍጹም ወደ መሆን ይመጣል። ነገር ግን አንተ ይሄ ነገር ካለመሆኑ የተነሳ ደክሞ ተውከው እንጂ ስለማትፈልገው የተውከው ጉዳይ አይደለም። ስለማትፈልገው አይደል፣ ትፈልገዋለህ፣ ጥረት አድርገህበታል፣ ብዙ ተደግሞበት። አንተ ብቻ ሳትሆን ካንተ ውጪ ያሉ ሰዎች የደከሙበት ጉዳይ ነው። አንተ ብቻ ነው የደከምክበት አይደለም። ሰዎች ደክመውበት እነሱ ራሳቸው ተስፋ ቆርጠውበታል። እውነት ነው። የሆነ ተአምራት ሊከሰት ነው። ታዳካባያ ኢየሱስ ጌታ። አሁን ያንተ ጉዳይ ልክ እንደ ሰማርያዎቹ ጉዳይ ነው። ተስፋ የተቆርጦ እንዴት ሊሆን ይችላል የሚባልበት ጉዳይ ውስጥ ነው ያለው። አሁን የምትነብየው ትንቢት አሁን በሰው የሚቻል አይደለም። በሰው ሳይሆን በመለኮት የሚቻልን ነገር ነው የምናገረው። ምክንያቱም አንተ እዚህ ያለ ከአንተ ውጪ ከሀገር ውጪ ያሉ ሰዎች ሳይቀር የደከሙበትና የተበላሸ ጉዳይ ነው በመንፈስ ያየሁት። አማጂያታ ነገር ሁሉ ዛሬ ይለወጣል በሉ። በጌታ በኢየሱስም ነገር ይለወጣል በሉ። አዲስ ነገር ይሆናል በሉ። በጌታ በኢየሱስም ፋይል እንደገና ሲከላበት እንደገና ከታች ወደ ላይ ሲመጣ በመንፈስ አይቻለሁ። በጌታ በኢየሱስም ነገር ወደ ፍጻሜ ይሸኩላል።
የተዘጋ ፋይል መንቀሳቀስ ይጀምራል። አዋጅን እግዚአብሔር አዋጅን ገለብጣለሁ ይለኛል ጌታ አባሲያ። ምክንያቱም ይሄ ነገር በአዋጅ የተከለከለ ጉዳይ ነው። አዋጁ ይሻር። አሜን። አዋጅ ይሻር። አሜን። የሰው አዋጅ ሁሉ የተሻረ ይሆን። አሜን። የመለኮት አዋጅ ጣልቃ እንዲገባበት ጸልያለሁ። የእግዚአብሔር ጣት እንድትንቀሳቀስበት ጸልያለሁ። የተዘጋ ነገር እንደገና እንዲከፈት ጸልያለሁ። አባጃዳ አሌካባሲያ እግዚአብሔር ያንቀሳቅሳል። ጌታ ብሎኛል። እኔ ያንቀሳቅሳለሁ፣ ተአምራቴን ድንቄን አደርጋለሁ። ተናግሬ ያለው ቃሌን አላጥፍም ብሏል ጌታ። አኔካ ሱባ በኢየሱስ ስም ስልጣን ከዚህ ሰዓት ጀምሮ ነገርህ ፈጽሞ ተከፈተ። አሜን። ሃሌሉያ። ልናገረው የውጭ ጉዳይ ነው። 7 ዓመቱ ነው። ለጌታ ክብር ስጡ። ሃሌሉያ። ዛሬ እናገራለሁ፣ ነገር ሁሉ መከፈት ይጀምራል። አሜን። እንደ ሰከረ ሰው እንደ አበደ ሰው ተነብያለሁ። በኢየሱስም ነገር ሁሉ ወደ ፍጻሜ ይቸኩላል። ነገራችሁ ወደ ፍጻሜ መቸኮል ይጀምራል። ነገር ወደ ፍጻሜ ከዚህ ሰዓት ጀምሮ ይቸኩላል። የተዘጋ ያለቀ ነገር ሁሉ መከፈት ይጀምር። አዲስ ነገር ይገለጥ በኢየሱስ። ሃሌሉያ። እጄን አለ ጌታ ለተአምራት ዘርግቻለሁ፣ ለድንቅ ዘርግቻለሁ፣ አስደንቅህ ዘንድ ወጥቻለሁ። አንተ ብቻ ሳትሆን ብዙዎች የሚነጋገሩበትን ተአምራት እኔ እግዚአብሔር አደርጋለሁ ብሏል። ሃሌሉያ። እግዚአብሔር ይሰራል ለካ እስኪባል ድረስ ተአምራት ይሆናል በሕይወት ላይ። እግዚአብሔር ስሙ ይባረክ። ሃሌሉያ። የምትለው ነገር አለ? ከኔም ጋር ያሉ ወደ 5 ነን። ማዘር ውጭ ነች። ፕሮሰሱን በቃ 6 ወር ሲባል አመት ሲባል 7ኛ ዓመቱን ይዘናል። ሁሉም ተስፋ ቆርጠን ትተነው ነው ቁጭ ያልነው። ትተነዋል። አሁን ጌታ ተፈጸመ ብሏል። አዛላ ካሻያ እግዚአብሔር ነገርህን አስለቅቆታል በኢየሱስ። ሃሌሉያ። ዛሬም ለእናንተ ይሄ ትንቢት በሕይወታችሁ እንዲሰራ ጸልያለሁ። በቤታችሁ ውስጥ እንዲንቀሳቀስ ጸልያለሁ። አዲስ ነገር መሆን እንዲጀምር ጸልያለሁ በኢየሱስ። ከዚህ ቀን ጀምሮ የእግዚአብሔር ተአምራት በሕይወት ላይ እንዲከተልክ፣ ተአምራቱ ድንቁ ሕይወትን እንዲገናኘው፣ ለምስክርነት ተመልሰ እንድትመጣ እግዚአብሔር በልዩነት እንዲያወጣክ በኢየሱስ ስም ስልጣን ጸልያለሁ። ሃሌሉያ። እግዚአብሔር ስሙ ይባረክ። ከሚያምኑት ነህ